የተጀመሩ ኢንዱስትሪያል ፓርኮችን እንውሰድ። የኢንዱስትሪያል ፓርኮች በብድር $1.6 ቢሊዮን ነው የተወሰደባቸው። $1.6 ቢሊዮን ምን ለማድረግ? ሪል ስቴት ለመስራት፣ ሼድ ለመስራት፣ ቤት ለመስራት። ኢንዱስትሪያል ፓርክ አንድ ሰርተህ በደም ውጤታማ ሲሆን 2-3 ማለት ትችላለህ። አት ታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረህ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላለህ። ምን ተሰራ? ሼድ። በምን? በብድር። ምን ያክል ገንዘብ? $1.6 ቢሊዮን። የኢትዮጵያ ጋዝ አሁን የምትሰራው ፌዝ 1 እና ፌዝ 2 ጋዝ በዚህ በሚያክል ገንዘብ ሊወጣ ይችላል። ፌዝ 1 ፌዝ 2 ኢትዮጵያ በዛ ጊዜ ጋዝ አውጥታ ቢሆን ኖሮ፣ ኢትዮጵያ በዛ ጊዜ ማዳበሪያውን ሰርታ ቢሆን ኖሮ ዛሬ ምን ትሆን ነበር የሚለውን ለአንተ ግምት ተው። ፕሮፐር ኢንቨስትመንት ፕሮፐር ታይም ላይ አድርገን ቢሆን ኖሮ እዳም ቢሆን በብድርም ቢሆን ማለት ዛሬ ጥቅም ነበረው። ስኳር ላንሳለን። ስኳር ለኢትዮጵያ አስፈላጊ ነገር። ኢትዮጵያ ለረጅም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ነው። ስኳር መስፋት አለበት፣ ምን ጥያቄ የለውም። ግን ነፍንጫዋ ወንጪ መተሃራን ወስርክ እንደሆነ በኢህአደግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጥተው የሚንቀሳቀሱ ነበሩ። በኋላ ልክ እንደ ኢንዱስትሪያል ፓርኩ እዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችሎ መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ። ፍንጫዋ ከሚያገኘው ትርፍ፣ ወንጂ ከሚያገኘው ትርፍ ወደ ሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው። እኛ ስንመጣ ሁሉም ፋብሪካዎች ሞተዋል። ለምሳሌ ወንጂ ሰራተኛ በጣም ቀንሶ፣ ማረስ አቁሞ፣ ምርት ቀንሶ የራሱን ደሞዝ እየከፈለ መቀጠል አልቻለም። ለምንድነው? ድሮ ይችል ነበር፣ ውጤታማ ካውንት ጋር መርጅ ስለተደረገ ማለት ነው። ከመጣን በኋላ ግን ቅድም ካባልኩ ኮንቲኒቲ ለምሳሌ ኦሞ 2 እና 3 ኩራስ ጨርሰናል፣ በለስ ጨርሰናል። ፍንጫዋን መልሰን በሪፎርም ራሱ እንዲችል መተሃራን ወንጂን አድርገናል። አሁን ትርፋማ ሆነው ማምረት ማረስ ጀምረዋል። ያልደረስንባቸው አሉ። ለምን? በጣም ሰፊ ስለሆነ በመቶ ሺዎች የሚቆጠር ሄክታር መሬት ላይ የሚታረስ ነገር ነው። ቀላል ነገር አይደለም። ኢሪጌሽኑ አለ፣ ግድቡ አለ፣ ፋብሪካው አለ፣ ልምዱ አለ፣ ሰው ኃይሉ አለ፣ ዩኔሚት። በዚህ ምክንያት ሁሉንም ነገር ማዳረስ አይቻልም። ግን 5ቱን ሰርተን ውጤታማ ስንሆን ሌላ 5 ጨምረን ቢሆንስ ብለህ ያሰብክ እንደሆነ ምን ያክል ትርፋማ እንደሚያደርገን እንደ ሀገር መገንዘብ አያስቸግርም። ስራው አይደለም ችግሩ፣ በብድር መሆኑና የምንመርጣቸው ቦታዎች ሪተርን ኦን ኢንቨስትመንት ላይ በጣም አክሳሪ በመሆናቸው ምክንያት ከፍተኛ የሆነ ዕዳ ኢትዮጵያ እንድትሸከምና የማክሮ ኢኮኖሚክ ኢምባላንስ እንዲፈጠር አድርጓል። ኢንቨስትመንቱ ሳይሆን ሮንግ ቦታ በመሆኑ ራሱን ማከም ባለመቻሉ